ሄርሜላ ማለት አልፈልግም አለ ከልጄ እናት ጋር ነው መቀጠል የምፈልገው ማንም እንዲነካብኝ አይፈልግም ሚስቴን ብሏል አይደል ካለ በኋላ አንቺ እዛ ቤት ምን ትሰራይለሽ በቃ መሄድ የለብሽም ተረዱኝ አለ አይደል ተረዱኝ ካለ በኋላ መረዳት ያቀታችኋል እናንተ በግድ እንደዚህ ሆነሃል በግድ ታማሃል እንደዚህ ብለሃል በቃ የሆነ ነገር እኮ ሊሆን ይችላል አይሆንም አይደለም ግን ያ ነገር በመረጋጋትና በማስተዋል ነው ያ ነገር የምታረጉት የናንተ ጭቅጭቅ ይበል የራሱን ህመም ያስታም ልጅ ታሟል ተባለ እሺ ከታመመ ደግሞ የትኛውን ያስታም የናንተን ያስታም ወይስ የራሱን ህመም ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝዝት ይበልልን የኔ ምርጥ ውድ ቤተሰብ እወዳችኋለሁ እና ዛሬ ባንዳንድ ሀሳቦችን የመጣውላችሁ እና ትንሽ ቀርብ ብሎኛል ምክንያቱም ቡዜ ላይ በጣም ነው ቀረ ያለኝ ያለው እና ዴቭ ላይ ማለት በዚህ ልክ ልጁን ባያስጨንቁትና ይሁን ነገር ባያረጉ ልክ ነው ወንድምና እህት ናቸው ግን በዚህ ልክ ደግሞ ምንም ልታረጋው አትችልም እሷ በጣም ይሁን አማራችሁ ሁሌ አንድ አይነት ንግግር ነው የምትናገሩት ምን ብታረገው ነው እንደዚህ ምን ቢያረጉክ ነው ምናምን ምን ልታረገው ትችላለች እንዴ ሚስት እኮ ናት ምንም ልታረገው ነገር አይኖርም ስለዚህ ካመመው ደግሞ አሞታል የምትሉ ከሆነ በርግጥ ልክ ነው የሚታይበት ነገር ጥሩ ላይ አይደለም እኛም ያያየን ያለነው ነገር ማለት ነው ለምን ቢባል የበፊት አብርሃም ልክ ነው እንደዚህ አይደለም ግን በዚህ ልክ ደግሞ ውጥርጥር ብላችሁ ከሷ ራስ አንወርድም እሷ ላይ ነው ይሄ ነገር ትኩረት የተፈጠረው ብላችሁ እሷ ላይ ነው ትኩረት እየፈጠራችሁ ያላችሁት በቃ ተዋት እንዴ ምንድነው በዚህ ልክ ማጫናነቅ እሷን ለምን አስፈለገ ባሏ እኮ ነው በቃ ከሷ ጋር ነው መኖር የምችለው አለ አይደል እንዴ ማንንም አልፈልግም እናንተ ጋርም በቃ እንቅልፍ አይመጣም ስለዚህ እንዴ ያለኝ እንቅልፍ አለ ቤቱን የፈለገው ስለዚህ ቤቱ ከፈለገ ደግሞ ለምን ሰላም አሰጡትም ለምንድነው በዚህ ልክ የምታጫናንቁት ስለዚህ ባታጫናንቁት ጥሩ ነው በቃ ቤቴ ነው መሆን የምፈልገው ካለ ቤቱ ነው ልቀቁት በቃ ልክ ነው በዛ ሰዓት በርግጥ ይሰማል ማንኛውም ሰው የሚያረጋው ነገር ነው ጠፍቶ እንደዛ ሲሆን እህትናት ትጨነቃለች ወንድም ነው ይጨነቃል ግን ከመጣችሁ በኋላ ደግሞ በሰላም አውርታችሁ በሰላም ፈታችሁ መውጣት ይመስል እንደገና ምንድን ያደረጉ ምን ታረጋለች እሷ ምንድነው ይሄናል እንደዚህ የሚያፍጨረጨራችሁ ምንም አታረጋውም እኮ እንዴ ኤፍሬምም ቢቀመጥ ምን ችግር አለ ሌላም ቀን የሚያድረው ነው አይደል እንዴ ሌላ ቀን የሚያድራል አሁንም አደረ ምንም ማለት አይደለም እናንተ ሜዳችሁ እኮ ታድራላችሁ እኛ ሜደን እናድራለን ነው ወይስ አብርሃም ስለሌለ እዛ ቤት ማደር የለበትም ነው በሌላ ነገር ጠረጠራችሁት ኤፍሬምን እንዴ ምንም ሊከሰት አይችልም እኮ እሷ ደግሞ አቋም ያላት ሴት ናት ከማንም ምንም የምትባል ሴት አይደለችም ሲቀጥል ደግሞ ኤፍሬምም እንደዛው ወንድሙ ቤት ነው እህቱ ናት በቃ እንደሌላ ጊዜ አብርሃም ኖራ አልኖረ ይገባል በቃ ስለሚገባ አደረ ምንድነው የምታካብዱት ይናል እዚህ ነው ወይ ለምንድን ያደርካው እዚህ ምንድነው ትሰራለህ እዚህ እንዴ ወንድሙ ቤት አይገባ ነው የምትሉት ወይስ ምንድነው አላማችሁ ወይስ በሌላ ነገር ድጋሚ ጠረጠራችሁት እሱን ደግሞ ለምን አደረ ለምን ፍቅር መሰረታ ነው ከሷ ጋር ለምን ሰላም ሆነ ነው ሁሉም ቤተሰብ ሰላም አይደለም አይደል አሁን ደግሞ እሱና እሷ ሰላም ስለሆኑ ለምን ይሆናል ይያላችሁ ነው መሆን የለበትም እንደዚህ በቃ እናንተ የምትፈልጉት ነገር አድርጉ ችግር የለም በቃ መታከም ካለበት ይታከም መውሰድ ያለባችሁ ጸበልም ይሁን ቸርችም ይሁን የፈለጋችሁበት ወሰዱት እሱ ችግር የለብንም እኛ ግን ጉዳያችን ከእናንተ ጋር ሳይሆን ሩታ ጋር የምትመጡት ነገር ነው በቃ ሩታን ለቀቅ አድርጓት ቢያንስ በዙራችሁ እኮ ሌላም ሰው አለ አይደል እንዴ በቃ የግድ እሷን ስላለ ከሷ ጋር ኖራለሁ ስላለ እሷ ናት ይሄ ነገር ልታረገው የምትችለው ብላችሁ ማሰብ የለባችሁም ሌላም ሰው ሊያረግ ይችላል አይደል እንዴ ምንድነው በዚህ ልክ ጥርጣሬ ምንድነው የሚገባችሁ ጥርጣሬ ገባባችሁ ቤቴ ስላለ ልጄ ስላለ ሚስቴ ስላለ ነው ጥርጣሬ ገባባችሁ ይሄ ነው በቃ ከዛ ውጪ ደግሞ እሷ ምንም ልታረገው ምንም ልትፈጥረው አትችልም ባሏ ነው የምትወደው ባሏ ነው የመጀመሪያ ባሏ ነው አይደል በቃ ይሄ ነገር አደረገች ለፍቅሯ ስትል መኖር ያለባት ለኑር ሁሉም ነገር ትቼ ነው ያለችው እንጂ ሌላ ውስጥ ገባለሁ ብላ አይደለም እንደዚህ ይባላል ብላ አይደለም ያደረገችው ለምንድነው አንገቷን የሚያስደፋ ነገር በየጊዜው የምታረጉት እሷ መቼም ቢሆን ጠንካራ ሴት ናት መቼም አንገት አደፋላችሁ ግን በዚህ ልክ የወረደ ነገር ባታረጉ ጥሩ ነው በቃ ማድረግ ያለባችሁ ወንድማችሁ ነው አድርጉ አታድርጉ አይደለም ግን በሰላማዊ መንገድ ቢሆን በቃ ሳትነካኩ እሷንም ሳትነኩ እሱንም ሳትነኩ በሰላማዊ መንገድ ነገሮችን መፍታት ልመዱ እስኪ ታዋት እሷን በቃ ውዥንብር አትፍጠሩ ዝም ብላችሁ ማለት ነው በርግጥ እዛ ሆናችሁም ስልክ ደውለናል ብላችኋል አላነሱልንም ልክ ነው እሱ መፈለጋችሁ ጥሩ ነው ግን በዚህ ልክ ደግሞ
የሷ የሆነ ነገር በቃ ተዋት በቃ እንዴ ራሷን ለምን እንደምታሳመማት በየጊዜ እየጎዳቻት ነው። በየጊዜ ሌላ ሐሳብ እያመጣችሁ እሷን ነው እያሳመማችሁ ያላችሁት። ስለዚህ አልፈልግም አለ በቃ መኖር አልፈልግም ቤቴ ነው መኖር የምፈልገው ካለ ታውት በቃ ሰላም ስጡት። እስቲ ሰላም ስጡትና ደግሞ ይዩት ከምትጨቀጨቁ እናንተ እዛ ጋር ሆስፒታል እንኳን ገብቶ እዛ ጋር ጭቅጭቅ ምንድነው ይናል ጭቅጭቅ እንዴ? የእናንተ ጭቅጭቅ ይበል የራሱን ህመም ያስታም ልጅ ታሟል ተባለ። እሺ ከታመመ ደግሞ የትኛውን ያስታም? የእናንተን ያስታም ወይስ የራሱን ህመም? ስለዚህ ለምንድን ነው የምትጨቀጭቁት? ጭቅጭቅም ሲበዛ እኮ ያስጠላል። ስለዚህ ባትጨቃጨቁት አሪፍ ነው። ሄርሜላ ደግሞ አሪፍ ልጅ ናት አይደል እንዴ? በቃ ራሷን መሆን አያቅታትም። አልፈልግም ካላት እሷም የራሷን ህይወት መቀጠል የምትችል ሴት ናት። በቃ ቆንጅዬ ናት፣ ጥሩ አቋም አላት። ከሌላም ወንድ መቀጠል የምትችል ሴት ናት። የባሰ እንድትልፈሰፈስ ነው እያረጋችኋት ያላችሁ። በቃ ሄርሜላም ቢሆን ታዩ በቃ አልፈልግም ነው አይደል ያለው። ከሩታ ጋር መኖር ፈልጋለሁ አለ። አንቺም የራስሽን ህይወት ቀጥይ። በቃ ምንም የሚሆን ነገር የለም። ሚስቱ ናት፣ ምንም አታረገው። ስለዚህ አንቺም በዚህ ልክ መጨነቅ አያስፈልግሽም። በቃ ሰው አልፈልግም ካለ አልፈልግም ነው በቃ መኖር ይችላል የትም ቦታ ማለት ነው። አንቺ የሱ ፍቅር ካለሽ የሱን ሰላም የምትፈልጊ ከሆነ እየሄድሽም አትጨቅጭቁ። በቃ ታዩ ነገሮች እስኪረጋጉ ድረስ ወደ ራሱ እስኪመለስ ድረስ ታውት በቃ ሁላችሁ። እስቲ ሰላሙን ደግሞ ይታይ። እናንተ ስትወጡና ስገቡ ምን አይነት ህይወት እንዳለው ይታይ እስቲ በቃ ከምታጨናንቁት ማለት ነው። ምናልባት ሄርሚንም ሲያይ ሊሆን ይችላል እንዲየሆነ ያለው። ስለዚህ እሷንም ተዋት፣ የራሷን ኑሮ ትኑር በቃ ከመጨቃጨቅ ህይወት ትውጣ እስቲ። እንዴ የራሷ እኮ አሪፍ ነገር ማያስ ትችላለች አይደል እንዴ? የራሷን ኑሮ መቀጠል ትችላለች። ከሱ ጋር አልተጣበቀችም። እሷን ለምን መቀጠል የምትፈልገው ነገር ነገ መቀጠል ትችላለች። ገና ወጣት ናት፣ አልወለደች ምን አላለች እንዴ? ከሱ ጋር የምትጣበቅበት ምንም ምክንያት የለም እኮ። ስለዚህ እናንተ ናችሁ ሁሉ ነገር ደግሞ ፊት እየሰጣችሁ ነገር እያደረጋችሁ እስካሁን ራሱ የማይቀጠል ነገር ነው እያስቀጠላችሁ የነበረው። በተለይ ብዙ ማለት ነው ነገሮችን አስፍተሽ ብታይ ጥሩ ነው። የራሳችሁን ሴፍቲ ብቻ አይደለም ማዳመጥ ያለባችሁ፣ የሰውንም ነገር መረዳት አለባችሁ። በቃ ተረዱኝ አለ አይደል? ተረዱኝ ካለ በኋላ መረዳት ያቀታችኋል እናንተ። በግድ እንደዚህ ሆነሃል፣ በግድ ታመሃል፣ እንደዚህ ብለሃል። በቃ የሆነ ነገር እኮ ሊሆን ይችላል አይሆንም አይደለም፣ ግን ያ ነገር በመረጋጋትና በማስተዋል ነው ያ ነገር የምታረጉት። በቃ እውነት አብርሃምን የምትወዱት ከሆነ በፍቅር ያዙት። ቀስ አድርጋችሁ ማስረዳት ያለባችሁን ነገር አስረዱት። እኔ እንደውም አሁን የሆነ በቃ አሁን ማታ ራሱ እያለ ነበረ ቴክስት ሲጽፉልኝ ነው የወጣሁት ምናምን ነገር አለ። ሩታስ በዚህ ልክ ለምንድን ነው ቴክስት ምጽፍለት? ታዩ በቃ ማለት እዛ ሊቀመጥ ከፈለገ እዛ 1-3 ቀን ይቀመጥ። ወንድሞቹ ናቸው፣ እህቶቹ ናቸው። ስለዚህ መቀመጥ ካለበት ደግሞ ይቀመጥ። አንቺም ተረጋጊ። በዚህ ልክ ሙጥኛ አትበይ። አንቺም ቴክስት ለምን ትጽፊለታለሽ? አሁን አንቺ ቴክስት ባጽፊለት ኖሮ ኤፍሬም እና ሩታ ቴክስት ጽፈውልኝ ነው የወጣሁት እያለ ነው። ስለዚህ ለምን ትጽፉለታላችሁ? ቤት አይደል ያለው? ይቀመጥ። ምን ችግር አለው? እህቱ ናት አይደል እንዴ? እህቱ ናት። ታስታምመው ፈለገች። ጤንነቱን ነው የምትፈልገው አይደል? እሷን ብትሆን ምንም ቢሆን ወንድም ሲጎዳባት ደስ አይላትም። ስለዚህ ለምን ቴክስት ለምን ያጽፋቸዋል? ይቀመጥ፣ ትንሽ ድረስ ይታይ። 5 ቀን 3 ቀን ነው አይደል የተባለው? 5 ቀን ማለት እኮ ይናል 50 ቀን ማለት አይደለም። በቃ መቀመጥ ይችላል አይደል እንዴ? ለውጡን የምትፈልጉ ከሆነ አንቺም ጋር ሆነ እሷም ጋር ሆነ ምንም ልዩነት የለውም። ቤት ነው። ስለዚህ ታዩና ታዩ ማለት ደግሞ እስከ መጨረሻው ታዩ አይደለም ያልኩሽ። ለ3 ቀን ለ5 ቀን ነው አይደል ያሉት? ለ5 ቀንና ለ3 ቀን ጊዜ ስጡት። በቃ ኤፍሬምም ሩታም ማለት ነው ጊዜ ስጡትና እህቱ ጋር ይሁን። እስቲ ለውጡ ይታይ። እውነት ለውጡ ይመጣል አይደል የተባለው? ለውጥ ከመጣ ታውት በቃ አትጋፉት። እናንተም ቴክስት መጻፍ አያስፈልግም። ከፈለግሽ ወይደሽ ማየት ትችያለሽ። ሄርሜላ ነው አይደል የደበረች? ሄርሜላ እንዳትመጣ ማድረግ ትችያለሽ አንቺ ራስሽ ማለት ነው። በቃ ሄርሜላ እዚህ ቤት እንድትመጣ አልፈልግም፣ በቃ እሱ ይሄድ ይቀመጥ እያልሽ ልጅሽ ይዘሽ እሷ ጋር መጠየቅ ትችያለሽ። ሌላ ጊዜ እንደምትጠይቂያት ሌላ ጊዜ አሁን ትሄጂ አይደል ለመጠየቅ ትሄጃለሽ መቼም ቤቷ። ስለዚህ ልክ እንደዛ አሁንም ቢሆን እየሄድሽ ጠይቂው። በቃ ለ3 ቀን ይቀመጥ። አይ ደግሞ ከተባለ 5 ቀን ይቀመጥ። ምንም ማለት አይደለም። ከሀገር አይደለም ይወጣው። አንቺ እየሄድሽ ጠይቂ። ሰላም የሚወርድበት መንገድ መፈለግ ማለት የሁለቱንም ሰላም መፈለግ እንደዚህ ነው። አንቺም አይሆንም እነሱም አይሆንም። ለምን ይሆናል ይሄ እንዴ? ሁለታችሁም አባገነን ሆናችሁ መሆን የለበትም። በስልክ ደውለን አወራንሽ፣ በቃ ይቀመጥ ታዩ አትጋፊ ብለንሻል እኮ። ለምን አልሰማም ነው የምትዩ? ኤፍሬምም አወራንክ አይደል እንዴ?
አንድ ለመሆን ሞክሩ። በቃ ችግር የለውም። እዛም ቤት ነው እዚህም ቤት ነው፣ ምንም ልዩነት የለውም። እህት ቤት ነው አይደል ኤፍሬም? እህት ቤት ከሆነ ደግሞ ይቀመጥ በቃ ልጁ ታውት ትንሽ ድረስ ተያው ለውጡ በቃ ለምን እኔ ጋር አልሆነም ብላ ነው አይደል ጅምር እየፈጠረች ያለችው። ስለዚህ ራሷ ጋር ይሁንና ለውጡን ተያው በቃ 3 ቀን ቢበዛ 5 ቀን ነው በቃ 5 ቀን ለውጥ ከሌለው ደግሞ ሌላ ጋር ሁሉም ተባብሮ ይዞት ይሄዳል። ሁሉም ያቅሙ ያክምለታል። እውነት በዚህ ልክ እንደዚህ የሚሆን ከሆነ ማለት ነው ለውጡን እኛ ስለምንፈልግ የሁላችንም የሱ ደስታ የኛ ደስታ ነው የሁላችንም። እሱ ሲያዝን እሱ የሆነ ነገር ሲሆን እኛም ይከፋናል። ምክንያቱም ምንም ነገር እንዲሆን ስለማንፈልግ ከዛ አንፃር እናንተ በትግስት ቆም ብላችሁ አስፋችሁ ነገሮችን በማስተዋል ብታረጉ ጥሩ ነው ሁላችሁ ማለት ነው። ይሄ ለሩታም በተለይ ሩታ በቃ ከቤተሰቡ ቅራኔ እንዳይኖርሽ እሷ ናት እንደዚህ የምታረገው እየተባለ ነው አይደል? ያ ነገር ለመዳን ታይላቸው በቃ ታይስልሽ ደግሞ እስከ መጨረሻው አይደለም ደግሜ የምነግርሽ ለ3 ቀን ነው ያሉት ቢበዛ 5 ቀን ነው። እኛም ደውለው እንዲህ እያሉን እያጨናነቁን ነው። ስለዚህ ያንን ጊዜ ታይላቸውና ከነሱ ጋር ያሳልፍ። አንቺም እየሄድሽ ጠይቂ። እኛም እዚህ ጋር ቤተሰቡ እየመጣ እሷ ናት እንደዚህ የምታረገው ለምንድነው እሺ ለ3 ቀን አልፈቅድ ያለችው የሆነ ነገር አስባ ነው ምናምን እየተባለ ነው። ይሄ ነገር ሀሳብ እንዳይኖር አንቺ ደግሞ ምንድነው ማድረግ ያለብሽ? የሚገባውን ነገር በቃ ለ3 ቀን የተባልሽው ቢበዛ 5 ቀን ያሉሽ ፍቃጂ ራስሽ ሂጂ ጠይቂው። ሰው ስንት ቀን ሲተኛ አይደል እንዴ ሌላ ጋር? ይሄ ቤቱ ነው ምንም አይሆንም። በቃ በፊት ሚያቃት የኖረበት ሁሉ ነገር ሚያቃት እህቱ ናት። ዴቭም እንደዛው መቼም ከነሱ በላይ እኔ ያውቃለሁ ማለት ይከብዳል። ሚስት ነሽ ልታቂ ትችያለሽ፣ ግን በዚህ ልክ ደግሞ ሰላምን ያለ መፈለግ ማሰብ የለብሽም። በቃ ለሁለቱም ደህንነት ሲባል ለሱም ለአንቺም ደህንነት ለነሱም ደህንነት ይሄ ነገር ቢደረግ ጥሩ ነው። አቤልም ካሌብም ኤፍሬምን እየፈለጉት ነው። ምክንያቱም ሰው ነው እያፈኑ ያሉት። ይሄ በማን ምክንያት ነው? በአንቺ ምክንያት ነው። ስለዚህ መታፈን የለባቸውም እነሱ። ያ ነገር ቢስተካከል አንቺ ብታስተካክዩ ኖሮ እነሱም አይታፈኑም። ለምን ይታፈናሉ እንዴ? ሰው ህግ ባለበት ሀገር አፈና ውስጥ ከተገባ ከባድ ነው የሚሆነው። ስለዚህ ነገሮችን አስተካኪ። የምታስተካክዩ አንቺ ነሽ። ነገም ይህንን እጣ ደግሞ ያለ መድረሱ ምንም አይነት ማስረጃ የለሽም። ነገ እኔስ ብለሽ ነው ማሰብ ያለብሽ። ምክንያቱም እያስፈራሩ ነው። እኛም የሆነ ነገር እናደርጋታለን እሷ እያሉ ቤተሰብ እያስፈራራ ነው። ይሄ ከሚሆን ሁሉንም ከሚነካካ ለ3 ቀን ቢበዛ 5 ቀን ብዬሻለው ፍቀጅላቸውና የሚፈልጉትን ነገር ያድርጉ። በቃ የፈለጉበት ይዘውት ይሄዱ። ሐኪም ቤትም ይሁን ከጎናቸው ሁኛ። አንቺ የሚያስፈልግሽ ነገር ካለ ደግሞ እኛም በሐሳብ አለን። መቼም በገንዘብ አንልም። እኛ ግን በሐሳብ እንረዳሻለን። እኛ አሁንም እያገዝሽ ነው፣ እየመከርንሽ ነው። ታይ ይሄ ነገር ጥሩ አይደለም። ስታጠፉ ሁላችሁም እየተናገርን ነው። ማንንም ዝም ብለን አናቅም። ምክንያቱም ወዲንሶች እኛ ጋርም እየደወሉ እየተናገሩን ስለሆነ ቤተሰብም እየመጣኛን እየተናገረን ስለሆነ ምክንያቱም እኛ በዚህ ልክ መጨነቅ የለብንም። በእርግጥ የቤተሰብ ነገር ያስጨንቃል፣ አያስጨንቅም አይደለም። ግን እናንተ ደግሞ ያ ነገር ብታረጉ እኛ አንጨነቅም። ተው ስንላችሁ እሺ ብትሉ በቃ ባታበዙትና ለምን እንዴ ሁሉም እየወጣ መናገር አለበት? ለእናንተ የለበትም። ለምሳሌ ሚዲያ የሚሰራ ሰው አለ፣ ማይሰራ ሰው አለ። እሺ ማይሰራው ሞቶ ከኛ ጋር መናገር አለበት ነው? ይሄ ነገር መሆን የለበትም። ስለዚህ ሰው እስኪናገራችሁ ድረስ አትጠብቁ። ማስተካከል ያለብሽን ነገር አስተካኪ። ማንም ሳይነግርሽ ጎበዝ ልጅ ነሽ፣ ታውቂያለሽ። ከማንም በላይ እኛን እንኳን የሆነ ነገር ሲሆን የምትመክሪን ልጅ ነሽ። እኛ ልጅ ነሽ ብለን ነው የምናስበው፣ ግን ያ ልጅ አዋቂ ነሽ። በቃ ምክርሽ፣ ሁሉ ነገርሽ ደስ ይላል። አሁንም በዛው እንድትቀጥይ ያልንሽን ነገር አድርጊ። በስልክም አውርቼሻለሁ። ምክንያቱም ብዙ ዲንሶች እንደዚህ ያወጣችሁ እንደዚህ አትሉም ወይ ምናምን እያሉ ስለሆነ ነው የተናገርኩሽ እንጂ በስልክም አውርቼሻለሁ። አብርሽንም አውርቼዋለሁ። ያው ደህና ነው እያወራኝ ነው በስልክ ያለውን፣ ግን ያን ያህል በቂ አይደለም። በቃ የሚፈልገው ነገር አድርጊለት። ሚስት ነሽ አንቺ ተረጁ። በቃ እነሱ ካልተረዱት አንቺ ተረጁ። ሚስት ስለሆነች የምትረዳው ሸክም ያለባት ሚስት ስለሆነች ሁሉም የራሱ ኑሮ ነው የሚኖረው። ዴቭም ቢሆን የራሱ ህይወት ያለው ሰው ነው። ቡዜም ብትያት የራሷ ህይወት ያላት ሰው ናት። አንቺም ብትሆኚ ህይወት አለሽ አይደል? ህይወትሽን ደግሞ ማስተካከል ያለብሽ አሁን ነው። በቃ ይሄ ነገር ማስተካከል ያለበት ከተባለ ነገ ቀጣይ ነገር ስላለው ይሄ ነገር አስተካኪ። በቃ ተይላቸው።
የፈለጉትን ቦታ ይዘውት ሂዱ፣ ከጎናቸው ሁኚ። ልጁንም ይዘሽ ሄደሽ ብታዩ ምንም ማለት አይደለም። እኛም ከሰቀቀን ነው ምንድነው ከሰዎች አሉባልታ ነው ምንድነው። ምክንያቱም ባልሆነ ነገር ላይ እኛም ስማችን መበከል ስለሌለበት በቃ ሰው ባልዋለበት ነው ሰው እየዋለ ያለው። ስለዚህ ያ ነገር መሆን የለበትም። አስተካኪ። አቤል ደግሞ ብታርፍ ጥሩ ነው። እንደዚህ ማነው ካሌብ፣ ምክንያቱም እያስፈራራችሁ ብዙ ነገር እየደወላችሁልኝ አለ። እንደዚህ ነው የምናረገው፣ እንዲህ ነው የምንፈጥረው። ምንም አታመጡ፣ ምንም አታረጉም። ባልዋ ነው ምንም ልታመጣው፣ ምንም ልታረገው አትችልም። ስለዚህ በዚህ ልክ ደግሞ እንደዚህ አይነት ነገር ካሰባችሁ ማስጠንቀቂያ ነው የምሰጣችሁ፣ ብታርፉ ይሻላችኋል። በቃ የዚህ በፊት ይበቃናል። ብዙ ነገር ተባብለን ብዙ ነገር አድርገን እስከ ክስ ቦታ ተደራርሰናል ከአቤል ጋር። አሁን ግን ደግሞ እንደዛ መቀጠል አንፈልግም እኛ። ስለዚህ አርፈ የምትቀመጥ ከሆነ አቤል ተቀመጥ። ልጆቹን ባታስፈራራ አሪፍ ነው። እሷም እንደዚህ እናረጋታለን፣ እንደዚህ ምንም አታመጡ፣ ምንም ልታረጓት አትችሉም። ምን ታረጓታላችሁ? ምንም አታረጓትም። ምንም ስለማታመጡ ማለት ነው። ሰው በባልና በሚስት እገባለሁ የሚል ሰው ሰይጣን የሆነ ሰው ነው እንጂ ሰው አይደለም። እስከዛሬ ድረስ ሰይጣን የሆነ አደራረግ ነው እያደረጋችሁ የነበረው። አሁን ደግሞ እቀጥላለሁ ከቤተሰቤ ጋር መመስረት አለብኝ ብሎ ሲያስብ አይ አይደለም እያላችሁ የምትነሱ ሰዎች አቁሙ። በቃ በፍቅር ከሆነ ችግር የለም፣ እኛ እንረዳችኋለን እኮ ችግር የለም፣ ኖርማል ነው። ግን በልህ ከሆነ ሁሉም እልህ አለው፣ የራሱ አቋም ያለው ሰው ነው። በልህ ማንንም የማንንም ቤት አይመራም። በፍቅር ግን ሲሆን ሁሉም በፍቅር ማሸነፍ ስለሚቻል ሄርሜላ ማለት አልፈልግም አለ። ከልጄ እናት ጋር ነው መቀጠል የምፈልገው፣ ማንም እንዲነካብኝ አይፈልግም ሚስቴን ብሏል አይደል? ካለ በኋላ አንቺ እዛ ቤት ምን ትሰራለሽ? በቃ መሄድ የለብሽም። እንደ እህትም ልምከርሽ፣ በቃ አትሂጂ። መሄድም አይጠበቅብሽም እኮ እሱ አልፈልግም እያለ በግድ ሄዳለሁ እንደዚህ አድርገዋለች እንደዚህ። አንቺ እኮ ትላንትና ነው የመጣሽው አይደል እንዴ? እሱ እኮ የልጁ እናት ናት ቢያንስ። ስለዚህ ትላንትና መተሽ አንቺ ለሩታ ልታስተምሪያት አትችይም። በቃ የራስሽን ህይወት ኑሪ፣ እነሱም የራሳቸውን ህይወት ይኑሩ። በቃ በዚህ ልክም አታጨናንቁት እንዴ። ማንም እንዲነካብኝ አልፈልግም እኔ ሚስቴን ልጄን በቃ ከነሱ ጋር ነው መቀጠል መፈልገው እያለ እያወራ ነው አይደል እንዴ? እየሰማችሁት ነው፣ እየተናገረ ነው አይደል? መቼም ተናገር ብለው አይደለም እየተናገረ ያለው፣ እያያችሁት ነው። ራሱ ነው እያወራ ያለው። የሆነ ነገር ሊኖር ይችላል አይኖርም አይደለም። ያ ነገር ደግሞ የምታስተካክሉት በፍቅር እንጂ በትዕቢት መንገድ አይደለም። ሰውን በማቋሸሽ የሆነ ነገር በማድረግ አይደለም። በቃ ቡዜ ደግሞ ምልሽ ምንድነው፣ ቤትሽ ለመውሰድ ከፈለግሽ ሄርሜላን ከህይወቷ አስወጪ። መጀመሪያ ውጣ አይባልም። በእርግጥ የሰው ልጅ ሲመጣ ውጣ አይባልም፣ ግን ራስሽ እየጠራሻቸው ነው የሚመጡት እንጂ ሆን ብላ አብርሃም አለ ብላ አንቺ ቤት አትመጣም። ስታጣው ነው አይደል አንቺ ቤት የምትመጣው። ደውላት ነግረሽ ተነጋግራችሁ ነው የምትመጣው። ስለዚህ ያ ነገር አቁሚ። መውሰድ ከፈለግሽ ደግሞ ውሰጂው፣ ለተወሰነ ጊዜ ይቀመጥ። እኛም እያልናት ነው እዚህ። ሰሞኑም እየደወልሽልኝ ነበረ፣ ለምንድነው ማትመክሯት? እኛ እንደዚህ ምናምን ብዙ ነገር አውርተናል እኔና አንቺ። ስለዚህ ያ ነገር እንዲሆን ከፈለግሽ ሄርሜላ ከህይወቱ ማስወጣት ነው ያለብሽ። በቃ አብርሃምን ቤትም አንቺ ቤትም መምጣት የለባትም አብርሃም እስካለ ድረስ። ከዛ ሩታ እየሄደች ትጠይቀዋለች። ይሄንን ካደረግሽ ሩታ ደግሞ ትፈቅድልሻለች። ሄርሜላ እዛ ቤት ስለሌለች፣ በቃ ሄርሜላ ስላለች ነው አብርሃም እዛ ቤት አይሄድም እያለች ያለች። ስለዚህ አንቺ ሁለት ሚስት አንድ ቤት ይቀመጣል አይቀመጥም ምን ማለት ነው? እሳትና ጭድ ማለት እኮ ነው። እሳትና ጭድ አስቀምጠሽ አብርሃምን አስቀምጠሽ እንደገና ንግግር፣ ጭቅጭቅ ለሱ ላይ ምሮ ራሱ ባይታመም ሰው እኔ ብሆን በቦታው አልኩኝ። እኔ ታመሜ ቢሆን በቦታው እናንተ እንደዛ እየተጨቃጨቃችሁ የባሰንም ያሳብደኝ እንጂ መቼም ጤንነት አይሰማኝም። ምክንያቱም ጭቅጭቅ በራሱ እብደትን ያመጣል። ስለዚህ እንዴት እንዳሰባችሁ ታላቅም እኔ ያ ነገር ጥንቃቄ አድርጉ። የተቻለሽን ቡዜ አድርጊ፣ ችግር የለም። እኛ የተቻለንን እየመከርናት ነው፣ እያወራናት ነው አንቺ ጋር እንዲመጣ ብለን እኛም እየተናገርን ነው። ቤተሰብ ማንም ሰው ዝም ያለ ሰው የለም። በቃ ዝም ብላችኋታል፣ እኛ ዝም አላልንም። የግድ እየወጣን ቪዲዮ መስራት አለብን ማለት አይደለም። በቃ በውስጥ እያወራናት ነው። ይቀመጥ ብለን ስንላት መልሷ ምንድነው? ሄርሜላ እዛ ቤት እስከሄደች ድረስ አብርሃም አይሄድም መልሷ ነው። በቃ ያ ነገር ደግሞ መልስ ለራስሽም ሰጥታሻለች አይደል እንዴ? ያ ነገር ማስተካከል ከቻልሽ ሄርሜላ እዛ ቤት እንዳትመጣ አብርሽ ይዘሹ ትሄጃለሽ። ሐኪም ቤትም የፈለግሽበት ይዘሹ መሄድ ትችያለሽ። እሷም እየመጣች ትጠይቀዋለች። በቃ እውነት የእሷ ፍቅር ካለሽ ማለት ነው።
ምክንያቱም ያቃቃራችሁ ሌላ ነገር እንጂ በውስጣችሁ ምንም እንደሌለ እናውቃለን። ከዚህ በፊት ያ ሁሉ እየተጋፈጥሽላት የነበረው ያ ሁሉ ነገር እያደረግሽ የነበረው ፍቅር ፈልገሽ ነው፣ ከሷ ጋር ሰላም ፈልገሽ ነው። ብዙ ነገር እየሆንሽላት ነበር፣ እያየን ነው። ውስጥም ካንቺ ጋር ተገናኝተን ብዙ ጊዜ ያወራንበት ሁኔታ አለ በእነሱ ጉዳይ ላይ። ስለዚህ አሁንም ቢሆን የተቻለሽና ያቅምሽን አድርጊ። አንቺ እኔ እንጃ የምትመከሪ ሴት አይደለሽም። ምክንያቱም ትልቅ ነሽ፣ ታውቂያለሽ። ከማንም በላይ የሚመከረው ሕፃን ልጅ ብቻ ነው። ስለዚህ በራስሽ ነገሮችን የምታስተውይ ሴት ነሽ። የተቻላችሁን ብታረጉ ጥሩ ነው። ዴቭም በማስተዋል እንደ መጀመሪያክ እንዳሁን ሳይሆን አሁን ትንሽ እያሳየ ያለበት ነገር ጥሩ አይደለም። እንደ መጀመሪያክ ብትሆን አሪፍ ነው። እንደ መጀመሪያችሁ ቀጥሉ ምለው ይሄ ነው። እና ቤተሰብ ብዙ ለፈለፍኩኝ መሰለኝ። ያው መለፍለፍም ስላለብኝ ነው ቆይቻለሁም። ስለዚህ አትሰለቹኝም ብዬ አስባለሁ። እና በጣም ነው የምወዳችሁ የኔ ኦዲየንሶች፣ በጣም ነው ማከብራችሁ። ስለኔ የምትጨነቁ በጣም ነው የምወዳችሁ። በልጅ ያላችሁበት ሰላማችሁ ይብዛ።